በታሪካችን መጀመሪያ ላይ ካማያ የተባለች አንዲት ልጅ እናያለን። በመቀጠልም ካማያ በጣም ትንሽ ልጅ እያለች የቁንጅና ውድድር ላይ በተደጋጋሚ ያልሳካላት ብሏት ስታለቅስ እናያለን። ከዚያም ሮይ የተባለችው የውድድሩ አሸናፊ ወደ እሷ ትመጣና እንዳታለቅስ ከነገረቻት በኋላ በተደጋጋሚ ከሞከረች እንደምታሸንፍና መሞከሯን እንዳታቆም ነግራት ትሄዳለች። በአሁኑ ጊዜም ካማያ ይሄንን እያስታወሰች ብቻዋን ትስቃለች። ትንሽ ወንድሟ በአጋጣሚ ብቻዋን እየሳቀች ይመለከታትና ቪዲዮ መቅረጽ ሲጀምር ተናዳ ታባርረዋለች። በሌላኛው ቀን ምሳ እየበሉ ሳሉ ቪዲዮውን እያሳየ ይስቅባታል። በመቀጠልም ስልኳ ላይ አንድ ፎቶ እያስመለከተችው የትምህርት ቤቱን ቆንጆና የዚህን ዓመት ውድድር ያሸነፈውን ልጅ ታሳየዋለች። የልጁ ስም ኪጎ ሲሆን በተጨማሪም ከሱ ጋር አብራ ይህን ውድድር ያሸነፈችው ሴት የትምህርት ቤቱ በጣም ቆንጅዬ ልጅ ስትሆን የልጅቷ እናትም ትልቅ የኮስሞቲክስ ተቋም አላት። የልጅቷ ስም ደግሞ ዩራ ይባላል። የካማያ እናት ውድድር በጣም ጊዜ የሚያባክንና የማይረባ እንደሆነ ስትናገር ካማያም ራሷን ቆንጆ ነኝ ብላ ስለማታስብ ውድድሩ ላይ የመሳተፍ ሐሳብ እንደሌላት ትነግራታለች። በቀጣዩ ቀንም ካማያ አንድ ሰውዬ ባስ ውስጥ የጣለውን ወረቀት ታነሳና ከኋላ ተከትለው ልትሰጠው ስትሞክር ሰውየው ሳይቀበላት ይሄዳል። ከዚያም ባሱም ያመልጣታል። በመቀጠልም ትምህርት ቤታቸው ውስጥ የሚታወቀው ቆንጆዬ ልጅ ይመጣና ጠጋ ብሎ ያናግራታል። እሷም ግራ በመጋባት ለምን እያዋራት እንደሆነ ጠይቀው በፍርሃት ወደ ኋላ ፈቀቅ ትላለች። እሱም እጆቿን እየጎተተ ወደ መማሪያ ክፍሎቹ ይዟት ይሄዳል። በተማሪዎቹ ፊትም ተወጅኛለሽ ብሎ ይጠይቃታል። ካማያም ሀፍረት ይሰማትና አልወድህም ብላ ወደ መቀመጫዋ ትሄዳለች። ዩራ የተባለችው ተማሪም የተፈጠረውን ትመለከትና የቅናት ስሜት ይሰማታል። ምክንያቱም ቦታዋን ሌላ ሴት እየወሰደችባት ያለ መስሎት ተሰምቷት ነበር። ቀጥሎም አስተማሪው ክፍል ውስጥ የቁንጅና ውድድር ሊካሄድ እንደሆነና ተማሪዎች እንዲመረጡ ይጠይቃል። ካማያ ራሷን ቆንጆ ነኝ ብላ ስለማታሰብ ራሷን ማስገባት ባትፈልግም ዩራ የተባለችው የትምህርት ቤቱ ቆንጆ ሴት ግን እሷን ተመርጣታለች። የክፍሉ ተማሪዎችም እጃቸውን እሷ ላይ ይቀስራሉ። አስተማሪዋ ስታበረታታትም ወደ ውድድሩ ትገባለች። ካማያ ወደ ቤት እየተመለሰች ሳለች በጣም ደስ ብሏት መንገድ ላይ እየዘለለች ሰዎችን ሁሉ ግራ ታጋባለች። ቤት ከደረሰች በኋላም በጉጉትና በደስታ ለእናትና አባቷ የተፈጠረውን ነገር ብትነግራቸውም ወላጆቿ ግን በሐሳቧ አልተስማሙም። ይልቁንም ውድድሩ ላይ መሳተፍ እንደማትችል በመናገር ያስቆሟታል። በመቀጠልም ወደ ክፍሏ ትገባና በልጅነቷ ሮይ የሰጠቻትን ፎቶ እየተመለከተች ህልሞቿ መቼም እውን እንደማይሆኑ ማሰብ ትጀምራለች። በዚህ ጊዜም ወንድሟ ይመጣና ሐሳቧን በመደገፍ ፈገግ ያስብላታል። በቀጣዩ ቀን ዩሪ ሜካፖችንና ጓደኞቿን ይዛ በመምጣት እንዴት የበለጠ ቆንጆ መሆን እንደምትችል ታስተምራታለች። ሌሎች ተማሪዎች ደግሞ ለብቻዋ ይጠሯትና ውድድሩ ላይ እንዳትገኝ ያስፈራሯታል። በመቀጠልም ሌሎች መጥፎ ሴቶች አን የተባለችውን ምስኪን ልጅ እየተተናኮሏት ይጥሏትና በእጇ የያዘችውን ውሃ መጠጫ ይሰብሩባታል። ይህን ያየችው ካማያም ልጅቷን በማጽናናት ከቦታው ይዛት ትሄዳለች። በቀጣዩ ቀንም የተወዳዳሪዎቹ ስምና ፎቶ የትምህርት ቤቱ ግድግዳዎች ላይ መለጠፍ ይጀምራል። ካማያም ፎቶዋን ስትመለከት በጣም ቆንጆ እንደሆነች ታስተውላለች። በመቀጠልም ከጓደኛዋ ጋር ተቀምጠው ሳለ ኩንግ ይመጣና ያዋራታል። ህልሟን እንደ ዩራውን እንድታደርግ እንደሚረዳትም ቃል ይገባላታል። ከዚያም እፍረቷንና ጨዋነቷን ይመለከትና አብሯት መሆን እንደሚፈልግና ለራሱ ጥሩ ልጅ እንደሆነች በፍጥነት ያስተውላል። ክፍል ውስጥም ጓደኞቿን ግራ በመጋባት ህልም ውስጥ በሆነ እንጂ እንዴት የትምህርት ቤቱ ቆንጆ ልጅ ከኔ ጋር ፍቅር ይይዘዋል ብላ ተጠይቃቸዋለች። ሃሚም በእርጋታ ሌሎች ነገሮችን ማሰብ አቁማ ራሷን እንድታፍታታና ከጥናት ረፍት እንድታደርግ ትነግራታለች። ከዚያም ልጅቷ ወደ ዩራ በመሄድ የበለጠ ቆንጆ መሆን እንደምትችል ትጠይቃታለች። ዩራም የፊት ማሳጅና በተጨማሪም በቀን ከቻለች 5 ኪሎ ሜትር እንድትሮጥ ትመክራታለች። ከዚህ በኋላም ልጅቷ እንደተነገራት ራሷ ላይ መስራት ትጀምራለች። ለቀናትም ለቁንጅና የሚያስፈልጋትን ሁሉ ታደርጋለች። በአንደኛው ቀንም ኪጎ ሩጫውን ይቀላቀላቸውና አብረው ይሮጣሉ። ከዚህ በኋላም በተደጋጋሚ ለቀናት አብረው እየሮጡ ኪጎ ስለ ቁንጅናዋ ስላሳሳቋና ፊቷ ላይ ነገሮችን የምትገልጽበት መንገድ እንደተመቸው ይነግራታል። የመጨረሻው የውድድሩ ልምምድ ቀን ይደርስና ካማያ ወደ ቦታው ለመድረስ ሰዓት ረፍዶባት እየሮጠች ሳለ ድንገት አንድ ወንድ ላይ ትወድቃለች። የልጁ ቲሸርት ላይም የከንፈሯ ቀለም ይይዝባታል። በመቀጠልም ይቅርታ በመጠየቅ ልብሱን ላጽዳልህ ብላ ትጠይቀዋለች። ልጁ ግን ያደረገችውን ባጅ ይመለከትና እዚህ የቁንጅና ውድድር ላይ የሚሳተፉትን በሙሉ እንደሚጣላቸው ነግሯት እየሄደ ሳለ ኪጎ ይህን ይመለከትና ወደ እነሱ በመምጣት ይቅርታ ጠይቃት ይለዋል። ልጁ ግን እምቢታውን ገልጾ ከቦታው ይሄዳል። ካማያ ኪጎን ወደ ውድድሩ እንዲመጣ እየጠራችው ሳለ ተወዳዳሪዎቹ ይመጡና ሐሳቧን ሳትጨርስ ይዘዋት ይሄዳሉ። በመንገዳቸው ላይም የካማያ የድሮ ጓደኛ ልታዋራትና የተዋሰችውን ዕቃ ልትመልስላት ስትሞክር ካማያ ግን ከሌሎቹ ቆንጆዎች ፊት ማውራት ስለፈራች ምንም ሳትል ችላ ብላቸው ትሄዳለች። ሶሪ የተባለው ወጣትም ይህን ይመለከትና በጣም በማዘን ካማያ መጥፎ ሴት እንደሆነች ማሰብ ይጀምራል። በመቀጠልም ዩራ በሜካፖ ካገዘቻት በኋላ በጣም እንደምታምርና ሲንደሬላን እንደምትመስል ትነግራታለች። ኪግም ይህንኑ ከነገራት በኋላ ወደ ውድድሩ ቦታ ይሄዳሉ። በመቀጠልም ኪግ ያለፈው ዓመት ቻምፒዮን እንደሆነ እየተነገረለት ወደ ውድድሩ ይገባል።
በዚህ ጊዜም ካማያ ትንሽ ደንግጣ ስለነበር ወደ ኋላ በኩል እንዲመጣ መልእክት ትልክለታለች። ትንሽ እንደፈራች የተረዳችው ዩራም እንድትረጋጋ ታደርጋታለች። ሁለቱ አንድ ላይ ወደ ውጪ ሊወጡ ሲሉም ያልታሰበ ነገር ከላይ ይመጣና ላያቸው ላይ ሊወድቅ ሲል ካማያ ዩሪያን ለማዳን ስትሞክር ራሷ ላይ አደጋ ይደርስባታል። ከተወሰነ ቆይታ በኋላም ራሷን ሆስፒታል ውስጥ ታገኘዋለች። ወደ ቤት ከተመለሱ በኋላም ፊቷ ላይ ያለውን ጠባሳ ትመለከትና በጣም ትደነግጣለች። ጠባሳ ሆኖ እንደሚቀርባት ስላወቀችም ወደ ትምህርት ቤት መሄድ ተፈራለች። ለቀናት የሚደወሉላትን ስልኮችም አትመልስም። በተጨማሪም ጓደኞቼ ይስቁብኛል ብላ ስላሰበች በፍጹም ለመሄድ አልደፈረችም። ምንም እንኳን ጓደኛዋ ልታገኛት ፈልጋ ወደ ቤት ብትመጣም ወላጆቿ ግን ሊያስገባት ስላልፈለጉ ትመለሳለች። ካማያ ለቀናት በዚህ መልኩ ከታገለች በኋላ በግድ ትምህርት ቤት ለመሄድ ትስማማለች። ማንም እንዳያውቃት ፊቷን ትሸፍናለች። ከትምህርት ቤት መልስም ለብቻዋ ቆማ ተደብቃ ዩሪና ኪጎ እያወሩ ትመለከታቸዋለች። በንግግራቸው መሃልም ዩሪ ስለሷ መጥፎ ነገር ስትናገር ትሰማታለች። ዩሪ አንድም ቀንም ቢሆን ካማያ ቆንጆ ናት ብላ እንዳላሰበችና ሕይወቷን እንዳዳነችላት ለኪጎ ለመናገሯ በጣም ያሳዝናታል። ዩራና ኪጎ በጣም የተቀራረቡ ሲሆን አልፎም ብሎ የሁለቱ ቤተሰቦች ከፍተኛ ቀረረብ እንዳላቸውና ሁለቱ ደግሞ በዚህ ምክንያት በፍቅር እንደጦፉ ከንግግራቸው ትረዳለች። ከዚያም ሁለቱ ሲሳሳሙ ስትመለከት ራሷን ለማጥፋት ወደ ሕንጻው ጫፍ እየሮጠች ትወጣለች። ራሷን ልትወረውር ትንሽ ሰከንዶች ሲቀሯትም ሶሩ ይመጣና ያድናታል። ሶሩ ማለት ቅድም የተጣላችው ልጅ ነበር። ፊቷን ተመልክቶም ትንሽ እያፌዘ ለመግባባት ይሞክራል። ከዚያ ግን ትንሽ ቆይቶ ይቅርታ በመጠየቅ ነገሮችን ሁኔታ ያስረዳታል። ተማሪዎች ፊቷን ተመልክተው መሳቃቸው እንደማይቀር ከዚያም ደግሞ የማንንም ንግግር ከቁም ነገር እንዳትወስደውና የራሷ ሕይወት ምርጫ እንደሆነ ይነግራታል። ለቋት እየሄደ ሳለም ድጋሚ ራሷን ልታጠፋ ወደ ጫፉ ትወጣና ከዚያ በኋላ ግን ሐሳቧን ትቀይራለች። ወደ ታች ከወረደች በኋላም ዩሪን ታገኛታለች። ዩሪ በቃላት ልትጎዳት ስትሞክር እሷን በንዴት የተወሰኑ ቃላትን ትናገርና ጥላት ትሄዳለች። በሌላ በኩል ኪጎ ለብቻው ቁጭ ብሎ ስለ ነገሮች እያሰበ በሐሳብ ወደ ኋላ ይወስደንና ዩሪን እንዳልሰማት እንመለከታለን። ምክንያቱም አሁንም በውስጡ ካሚያን ይወዳታል። ዩሪም ኪክ ከገፋት በኋላ ካሚያን እንደማትወዳት ነግራው ሁለቱ አንድ ላይ እንዳይሆኑ የምትችለውን ሁሉ እንደምታደርግ ቃል ገብታለች ነበር። በሚቀጥለው ቀን የትምህርት ቤቱ ዳይሬክተር ካሚያን ይመለከታትና ወደ ቢሮ ይጠራታል። ክፍል ውስጥም ካሚያ ወደ ትምህርት እንደተመለሰች ኪክ ሰምቶ በጣም ደስ ብሎታል። ጓደኛውም ዩሪን ትቷት ካሚያን እንዲጠብሳት ይመክረዋል። ነገር ግን ዩሪ ይህን ሁሉ ተደብቃ እየሰማች ነበር። በሌላ በኩል ዳይሬክተሩ ለካሚያ ፊቷን የምትለጥፍበትን የቁስል ጨርቅ እየሰጣት ፊቷን እንድትሸፍንና ወደ ትምህርቷ እንድትመለስ ይነግራታል። እሷም በሐሳቡ ተስማምታ ላስቲኩን በመለጠፍ ወደ ክፍሏ ትሄዳለች። ነገር ግን ኪጎን ችላ ትለውና ትቀመጣለች። ሌሎቹ ተማሪዎች በቁጣና በክፋት ሲያገሏት ዩራ ግን ወደ እሷ በመምጣት ለተፈጠረው ነገር ይቅርታ በመጠየቅ ታቅፋታለች። ኪጎም ይህን ሲመለከት ዩሪ ከልቧ እንዳልሆነ ይረዳል። ሶሩ በመሃል በመግባት ጣራ ላይ የተፈጠረውን ልናገር ሲላት በድንጋጤ እንዳይናገርባት ትለምነዋለች። ኮጊም ሁኔታውን ይመለከትና ቅናት ነገር ይሰማዋል። በመቀጠልም ሂማ ወደ ካሚያ በመምጣት መልእክቷን ስላልመለሰችላትና ልታገኛት ባለመፈለጓ በንዴት ትቆጣታለች። ከዚያም ከዩራ ጋር ጓደኛ እንደሆነች ትመለከትና ካሚያ ቅር ይላታል። ሌሎቹም ከዩራ ጋር ጓደኞች በመሆን ካሚያን ችላ ብለዋታል። በመቀጠልም ዩራ በቅርቡ ቤቷ ውስጥ ፓርቲ እያዘጋጀች ስለሆነ ሁሉም እንዲመጡ ተጋብዛቸዋለች። ሶራ የተባለው ልጅ ግን ወደ ፓርቲው የሚመጣው ካሚያ አብራው የምትመጣ ከሆነ ብቻ እንደሆነ ይናገራል። ጣሪያው ላይ ለብቻ ተቀምጦ ሳለም ካሚያ ትመጣና ለተናገረው ነገር እንደተናደደች በመንገር ትመታዋለች። እሱ ግን ፈገግ ይልና ችላ ይላታል። በሚቀጥለው ቀን ካሚያ ወደ ጂም ሄዳ ስፖርት ለመስራት ስትሞክር ጓደኞቿን ጨምሮ ሁሉም ችላ ይሏታል። ይህን የተመለከተው ኪጎ ሄዶ ሊያናገራት ሲሞክር ዩራን ሲስማት የነበረበት ጊዜ ትዝ ይላትና ወዲያው ትታው ትሄዳለች። በሌላኛው ቀንም ወደ ተጠሩበት ፓርቲ ይሄዳሉ። ሁሉም ሰዎች ግን ካሚያን በመናቅና በማግለል ይቀበሏታል። ይልቁንም ሶራን የቦታው ንጉሥ ያደርጉታል። ሶራ ግን ካሚያ ላይ የሚያደርጉት ነገር ስላልተመቸው በንዴት ጥሏቸው ይወጣል። ከዛም ካሚያም አብራው ልትወጣ ስትል ኪጎ የነበረበትን ሁኔታ ዩሪ እየተመለከተች ትቆይና ኪጎ ፍቅር እንደያዘው ወዲያው ይገባታል። ሶራ ካሚያን ፈልጎ ሊያናገራት ሲሄድ ኪጎ ቀድሞ እንደደረሰና እያናገራት እንደሆነ ተመልክቶ ፈቀቅ ይላል። ኪጎ ካሚያን ሊያናገራትና ልግባባት ቢሞክርም እሷ ግን ፈቃደኛ እንዳልሆነች ትነግረዋለች። ምክንያቱም ከዩራ ጋር ያለውን ግንኙነት እንደምታውቅ ታሳውቀዋለች። እሱ ከሄደ በኋላም ሶራ ወደ እሷ በመምጣት ቀስ ብሎ ያጽናናታል። በመቀጠልም ወደ ታች ሲመለከቱ ሴቶቹ ዩራ ላይ እየተሳለቁባትና ወደ ውሃ ውስጥ ሊጥሏት ሲሞክሩ ይመለከታሉ። ካሚያን በፍጥነት በመሄድ ከውሃው እየወጣቻት ሳለ ሁሉም ፊቷ ላይ ያለውን ጠባሳ ይመለከታሉ። ኪጎም ጠጋ ብሎ ከውሃው ይዟት ሊወጣ ሲል እግሩ ላይ ቁስል ስለነበረበት እሱም ወደ ኋላ አብሯት ይወድቃል። ከዚያም ሶራ ይመጣና ሁለቱንም ይዟቸው ይወጣል። በመቀጠልም ኪጎና ሶራ ልብስ እየቀየሩ ሁለቱም መነጋገር ይጀምራሉ። በዚህም ሁለቱም ጥሩ ገጸ ባህሪያት እንዳላቸው እንረዳለን።
ካሚያም ውስጥ ነበረችና ፊቷን በመዞር ለኪጎ ከዚህ በኋላ እሷን መከታተል እንዲያቆም ትጠይቀዋለች። ሶራም በዚህ ነገር ደስተኛ የሆነ ይመስላል። አስከትላም በደረሰባት አደጋ ጥሩ ጊዜ እያሳለፈች እንዳልሆነና የምትወዳት ጓደኛዋ ሳይቀር እንደራቀቻት እየተናገረች ሳለ ጓደኛዋ ሂማ ወደ እሷ በመምጣት ይቅርታ ትጠይቃታለች። በመቀጠልም ከዩሪ ጋር ጓደኛ በመሆኗ እንደተጸጸተች ትገልጽላትና ሁለቱም ይተቃቀፋሉ። በመቀጠልም ካሚያ ኪጎን ፈልጋ በፍጥነት ትወጣለች። አመሻሹ ላይ ካገኘችው በኋላም ቀስ ብላ ነገሮችን ታስረዳዋለች። እሱና ዩራ ሆን ብለው እየተጫወቱባት የመሰላት እንደነበርና ለዚህ ባህሪዋ ደግሞ ይቅርታ በመጠየቅ ታጎነብሳለች። ከዚያም ተተው ወደ ትምህርት ቤት ልትመለስ ስትል ተከተሏት ይሄድና እጇን ይዞ ወደ አንድ የሚያምር ባህር ዳርቻ ይወስዳታል። ቦታው የሚያምር ስለነበርም ሁለቱም በደስታ ይዝናናሉ። በሌላ በኩል ሶራ አዝኖ ወደ ቤት እየተመለሰ እናያለን። ምክንያቱም ከካሚያ ጋር ፍቅር እንደያዘው ገብቶታል። በሌላ በኩል ኪጎ ፍቅር እንደያዘው ለካሚያ ይነግራታል። በዚህ መሃልም ዩሪና እናቷ ከየት መጡ ሳይባል ቦታው ላይ ይከሰታሉ። ዩሪ አስከትላም ኪጎ የነሱ ካምፓኒ ማስታወቂያ የፊት ገጽ እሱ እንደሚሆንና ለሁለታቸው ግንኙነት ባይሆን አባቱ በዕዳ ይታሰር እንደነበር ትነግረዋለች። የሁለቱንም ድርጅቶች ግንኙነት የሚያስቀጥለውም ይህ እንደሆነ ታስረዳዋለች። በዚህ መሃል መሆኗ ጥቅሙ ያልገባት ካሚያም ጥላቸው ወደ ቤት ትሄዳለች። በቀጣዩ ቀንም አባቷ ጠባሳውን መሸፈኛ ሊያደርግላት ሲሞክር እምቢ ትለውና ከዚህ በኋላ በሌሎች ተማሪዎች መሰደብን እንደማትፈራ ትነግረዋለች። ወላጆቹም በልጃቸው ጠንካራና ቆንጆ ምላሽ ይደሰታሉ። በመቀጠልም ካሚያ ትምህርት ቤት ከደረሰች በኋላ ሂማን ታገኛታለች። ከዚያም ሁለቱም ተመልሰው ጓደኛ መሆናቸውን አስበው ይደሰታሉ። ወደ ክፍል ከገቡ በኋላም ኪጎ ወደ እሷ በመሄድ ፊቷን እንዳትሸፈን፣ በተጨማሪም የድርጅቱ ሁለተኛ ማስታወቂያ በእሷ ፊት መሰራት እንደሚችል ይነግራታል። ከትምህርት በኋላ ኪጎ ሊያዋራት ሲሞክር ታስቆመውና ለጊዜው ጓደኛ ብቻ እንሁን፣ ፍቅርህን ከዚህ በላይ መግለጽ ይኖርብሃል ትለዋለች። ከሁኔታዋ ግን በደንብ እንደምትወደውና እንደምትፈልገው መረዳት ይቻላል። በሚቀጥለው ቀን የማስታወቂያ ቪዲዮ ሲሰሩ ዩራ ወደ ካሚያ በመሄድ እንድታግዛቸው ትጠይቃታለች። ፕሮዲውሰሩም ካሚያን በጠባሳው ምክንያት በደንብ አድርጎ ይተርባታል። በዚህም ምክንያት ይህንን ሁሉ ነገር ዩሪ ሆን ብላ እንዳደረገች ሁሉም ይገባቸዋል። ካሚያ ግን ነገሩን ቀስ አድርጋ በፈገግታ ካለፈችው በኋላ ራሷ መልሳ በማፌዝ ትተወዋለች። ነገር ግን ፕሮዲውሰሩ ሐሳቡን ይቀይርና ካሚያን ወደ ስራው ሊያስገባት ይስማማል። ካሚያ ቪዲዮ እየተቀረጸች የመጀመሪያዋ ከመሆኑም በተጨማሪ ኪጎ ፍጥጥ ብሎ እያያት ስለነበር በጣም ደንግጣ ቪዲዮውን ትጨርስና ወደ ጣሪያው ትወጣለች። እዛም ሶራን ታገኘዋለች። ሶራ አሁንም ቢሆን ግን በክፉ ሰዓቷ ከመደገፍ ወደ ኋላ አላለም። ከዚያም አብራው እሱ የሚሰራበት ስራ እንድትሰራ ይጋብዛትና እሷን በደስታ ትቀበለዋለች። ከቀረጻው በኋላም ጎጎ ሶሩና ካሚያን አንድ ላይ ይመለከታቸውና ይናደዳል። ዩራም ይሄን ተመልክታ በፍጥነት ጥላቸው ትሄዳለች። በአዲስ ዓመት ዋዜማ ላይ ካሚያና ሶሩ መንገድ ላይ የህፃናትን ዕቃ መሸጥ ይጀምራሉ። ካሚያን ፊቷን በሳንታ ክላውስ ጺም ሸፍና በነፃነት ስራዋን ትሰራለች። በዚህም ምክንያት ሁለቱ በደንብ ታዋቂ ይሆናሉ። የዩራ እናት ደግሞ ኪጎ ልጇን እንዲያገባላት እየጠየቀችው ሲሆን ኪጎ ግን እሺም ሆነ እምቢ ማለት አልቻለም ነበር። ምክንያቱም ሁለቱም መልስ የሚወዳቸውን ሰዎች ያሳጠዋል። አመሻሹ ላይም ሁለት ዱርዮች ወደ ሶሩና ካሚያ በመሄድ ይተናኮሏቸዋል። ሶሩንም በደንብ ይደበድቡታል። ሶሩ በሁኔታው እንደተበሳጨ ስላወቀች ካሚያም ቀስ አድርጋ ታጽናናዋለች። አብራው ተቀምጣ የራሷን ችግሮች በመናገር ማለቃቀስ ስትጀምር እሱም በተራው ጣፋጭ እያጎረሰ ያጽናናታል። በሌላ በኩል ዩሪ ደግሞ ኪጎን እንዲያገባት ለብቻው አስቀምጣ እየጨቀጨቀችው ሲሆን በጣም ተጨንቆ ስለነበር ከሱ ይልቅ ካሚያን እንደማይፈቅራት ይነግራታል። ነገር ግን ዩራ አፉን በመያዝ ልትስመው ስትሞክር እሱም እየሮጠ ከስቱዲዮ ይወጣል። ምሽት ላይም ካሚያና ሶሩ አብረው እየዞሩ ሳለ ካሚያ ድንገት ጠባሳው አካባቢ ከባድ ቅዝቃዜ ይሰማታል። እሱም እጆቹን ጠባሳዋ ላይ በማድረግ ቀስ ብሎ ከሷ ፍቅር እንደያዘው ይነግራታል። ኮጉም ይህን ሁሉ ከርቀት ሆኖ እየተመለከተ ነበር። ካሚያ በፍጥነት ራቅ በማለት ለጊዜው ለፍቅር ዝግጁ አለመሆኗን ትነግረዋለች። ሶሩ ግን ጊዜ ወስዳ እንድታስብበት መጠበቅ እንደሚችልና እስከዛም ጓደኛ እንዲሆኑ ይነግራታል። እሷም በሐሳቡ ትስማማለች። በሌላ በኩል የተናደደው ኪጎ ከዩሪ እናት የሚደወልለትን ስልክ በተደጋጋሚ ያቋርጣል። በሳምንቱ መጀመሪያ ወደ ትምህርት ቤት እየመጡ ሳለ ሶሩ ከኋላ ይመጣና ካሚያን ሲያዋራት ጓደኛዋ ሂማ በሁለቱ መሃል የሆነ ነገር እንዳለ ይገባታል። በዚህም ደስተኛ እንደሆነችና ጓደኛዋ ከዛ ሀብታም ቆንጂዬ ልጅ ይሄ እንደሚሻላት ትነግራታለች። በሌላ በኩል የዩሪ እናት ከኪጎ አባት ጋር ያለውን ውል ሙሉ ለሙሉ እንደምታቆምና ልጇን ስለማይወዳት ጋብቻውንም እንደሰረዘች ትነግረዋለች። ኪጎም ይሄንን ሲሰማ አባቱ ትልቅ አደጋ ውስጥ እንደሚወድቅ ስላወቀ በጣም ይናደዳል። በሌላ በኩል ትምህርት ቤት ውስጥ በድጋሚ የቁንጅና ውድድሩ የቀደሙ ተማሪዎችን አካቶ እንደሚካሄድ ይነገራል። ኪጎም ይሄንን ሲሰማ ወደ ካሚያ በመሄድ ውርርድ ማድረግ ይጀምራል። ጥያቄውም ወደ ውድድሩ እንድትመጣ ነበር። በመሃል ግን ሶሩ ወደ እሷ በመምጣት ከክላስ በኋላ አብረው መንገድ መሄድ ይችሉ እንደሆነ ይጠይቃታል። እሷም ኪጎን ችላ ብላ እሱን እሺ ስትለው ኪጎ ይናደዳል። ከዚያም ዩሪ ወደ ኪጎ በመምጣት ለምን ችላ ያላት እንደሆነና እንደምትወደው ትነግረዋለች። ኪጎ ግን ችላ ብሏት ይሄዳል።
በመቀጠልም ካሚያ የሶሩ ቆንጅዬ እህት የሆነችው ሮይ አንድ ትንሽ ቦታ ተቀጥራ እንደምትሰራ ትመለከታለች። ይህች ሴት ማለት በሕፃንነቷ ሽልማት የሰጠቻት ቆንጆ ሴት ናት። አስከትላም ለረጅም ጊዜ በህመም ምክንያት ከቤት እንዳልወጣችና ሰዎችንም ለረጅም ጊዜ እንዳላገኘች ትነግራታለች። እሷም በሌላ ሰው የተደረገባት ግፍ ስለነበር ሶሩም ይህንን ሁሉ የውድድር ጋጋታ የማይወደው ለዚህ እንደሆነ እንረዳለን። ኬጉና ዩሮ ደግሞ የተለያዩ ልብሶችን እየሞከሩ መዘጋጀት ጀምረዋል። በመቀጠልም ሶሩ ለካሚያ እሷ ለሱ የዓለም ቆንጆ እንደሆነችና ይህ ውድድር እንደማያስፈልጋት ይነግራታል። በእነዚህ ቃላት በጣም የተማረከችው ካሚያ በጣም ከመሰገነችው በኋላ ለፍቅር ግንኙነት ጊዜ እንስጥ በማለቷ መጸጸቷን ትነግረዋለች። የዩራ ጓደኞችም ሁለቱን አንድ ላይ ሲመለከቷቸው ቪዲዮ አንስተው ይልኩላታል። እሷም ቪዲዮውን ለኪጎ ታሳየውና ነገሩን ስታስረዳው እሱ ግረጋ ብሎ ካሚያ ጥሩ እጅ ላይ ስለሆነችና ደስተኛ ስለሆነች እሱም ደስተኛ እንደሆነ ይነግራታል። በቀጣዩ ቀንም ዩራ ካሚያን ለብቻዋ ወደ ትምህርት ቤቱ ጣሪያ ተወስዳትና በንዴት የፍቅር ግንኙነቷንና ሕይወቷን እያበላሸችባት እንደሆነ ትነግራታለች። አስከትላም በገጽታዋ በጣም ታንቋሽሻታለች። ኪጎና ሶሩም ከየት መጡ ሳይባል ይደርሱና እርስ በርሳቸው በቃላት መጣላት ይጀምራሉ። ካሚያን ማን የበለጠ ያፈቅራታል በማለትም ይጨቃጨቃሉ። በመቀጠል ኪጎ የልጅነት ፎቶውን በማውጣት ለካሚያ እያሳያት በልጅነቱ በጣም ያስጠላ እንደነበርና ፕላስቲክ ሰርጀሪ ፊቱን እንደተሰራ ይነግራታል። እንዲሁም በትምህርት ቤት ውስጥ መሰደብ ምን እንደሚመስል እንደሚረዳ ይነግራታል። ዩራም ይህንን ስትሰማ በንዴት የተለያዩ ነገሮችን መናገር ስትጀምር ኪጎ በጩኸት ያስቆማታል። በዚህ ጊዜም ካሚያ በሁኔታዎቹ ምን ማድረግ እንዳለባት ግራ ተጋብታ ትቆማለች። ከዚያም ኪጎ ሶሩን ወደ ራሱ በመሳብ ማንን የበለጠ እንደምታፈቅርና ምርጫዋ የቱ እንደሆነ ይጠይቃታል። ካሚያ ግን ለሁለቱም ተመሳሳይ ፍቅር ነበራት። ሶሩ በሁሉም ሁኔታዎች እንደሚደግፋት እየናገራት ኪጎ ግን መጥፎ ሰው መስሎኝ የነበረ ቢሆንም ልጁ ግን እዚህ ለመድረስ ብዙ ጥሯል ይላታል። በቀጣዩ ቀን ዩሪ ኪጎ ሰርጀሪ እንደተሰራ በሁሉም ሶሻል ሚዲያ እንዳሰራጨችና ሰው ሁሉ እየሳቀበት እንደሆነ ለካሚያ ይደርሳታል። የዩሪ እናትም ከሱ የተሻለ ሰው አገኝልሻለሁ ብላ ለልጇ ቃል ትገባላታለች። ትምህርት ቤት ውስጥ ደግሞ የኪጎ ጓደኛ አንድም ሰው እንዳይነካውና እንዳይስቁበት በንዴት እየተናገራቸው ነው። ኪጎ ወደ ክፍሉ ሲደርስ አንደኛዋ ተማሪ ባለው የውሸት ገጽታ ምክንያት ውድድሩ ላይ እንዳይሳተፍ ትነግረዋለች። አሁን ሰው ሁሉ በየቦታው ኪጎ ላይ እየተሳለቀበትና እየተሳሳቀ ሲሆን ሶሩ ግን ምንም እንኳን ጓደኛው ባይሆንም እየተከላከለለት ይገኛል። ከዚያ በኋላም ኪጎና ሶሩ ምርጥ ጓደኛሞች እየሆኑ ይመጣሉ። ካማያና ጓደኛውም ይህንን ሲመለከቱ ደስ ይላቸዋል። ኪጎ አሁን እውነቱ ስለታወቀና ስለቀለለው እንደውም ደስ ያለው እንጂ በነገሮች ብዙም የተከፋ አይመስልም ነበር። የካማያ እናት በሌላ በኩል ልጇ ጥቃት እየደረሰባት እንደሆነ ብታስብም ካማያ ግን በተቃራኒው ደስተኛ እንደሆነችና ብዙ ጓደኞች እንዳሏት ትመለከታለች። ትልልቅ ሚዲያዎች ሳይቀሩ ኪጎን እየቀረጹ መልኩ ላይ ሲያስቁበት ኪጎ ይህን ይመለከትና በጣም ይከፋዋል። በመቀጠልም ካማያ ኮጉን ለብቻው ወደ ደረጃው ይዛው ትሄድና ላደረገላት ነገር በሙሉ ታመሰግነዋለች። ነገር ግን አሁን ከሱ ጋር ፍቅር ለመጀመር ዝግጁ እንዳልሆነች ትነግረዋለች። ሶሩን ከሱ ይልቅ ኮጉን እንደመረጠች ይገባውና ምርጫውን እንደሚያከብር ነግሯት ይለያያሉ። ለረጅም ሰዓትም ብቻውን ተቀምጦ እያለቀሰ ራሱን ያስታምማል። በቀጣዩ ቀን ጠዋት ላይም ኪጎ ስለ ራሱ የተለያዩ መረጃዎች በሶሻል ሚዲያ ላይ ማንበብ ይጀምራል። በዚህም ወደ ትምህርት ቤት መሄድ እንደማይፈልግ እያሰበ ሳለ ካሚያ አብሯት ወደ ትምህርት ቤት እንዲሄድ ትጠይቀዋለች። ከሱ መልስ ሳትጠብቅ ጥላው ልትሄድ ስትልም እጇን ይይዛትና አይኗን ማየት ይጀምራል። ልክ የመጀመሪያው ክፍለ ጊዜ እንደተጀመረ ጥንዶቹ ግን ክፍል ውስጥ ስላልተገኙ ሂማ መልእክት ትልክላታለች። አሁን ተማሪው ሁሉ ስለ ኪጎ እያወራ ነው። ዩራ ግን ውስጧ ላይ የተወሰነ ፍቅር ስለነበር ኪጎን በፍጹም እንዲናገሩት አልፈለገችም ነበር። ጥንዶቹ ደግሞ ለብቻቸው እየመጡ መጀመሪያ ስለተገናኙበት ቀን እንዲሁም ባህር ዳርቻ ላይ ሄዶ ላቭ የሚል ቃል ስለመጻፍ እየተወያዩ ነው። እንዳሰቡትም ደርሰው ሊገቡ ሲሞክሩ ፖሊሶች ያዩአቸውና ያሳድዷቸዋል። ሁለቱ ግን እየሮጡ ያመልጣሉ። ካሚያ ፖሊሱ እንዳያገኘኝ በማለት የፊቷን ጠባሳ ስትሸፍን ኪጎ እየሳቀ ሰው የገደለ ሰው ራሱ እንደዚህ አይፈለግም ብሎ ይስቅባታል። በሌላ በኩል ታኪ የተባለው የኪጎ ጓደኛና የካሚያ ጓደኛ የሆነችው ሂማ እየተቀራረቡ ሲመጡ እንመለከታለን። ልጁ ትንሽ ስለ ነገሮች ቢጨነቅም እሷ ግን ሁሉም ነገር አሪፍ እንደሚሆን ትነግረውና ታረጋጋዋለች። ዩሪ ደግሞ ወደ እናቷ በመደወል ለቢዝነስ ብለው ያደረጉት ነገር በጣም ጭካኔ የተሞላበት እንደሆነና ምንም ዋጋ የሌለው ነገር እንደሆነ ትነግራታለች። ካሚያና ፍቅረኛዋ ኪጎም ድንገት በካሚያ አባት ይታያሉ። ኪጎ ምንም እንዳልተፈጠረ ሄዶ ሰላም ሊለው ቢሞክርም አባትየው ግን ቁጡኛ ስለሆነ ችላ ብሎት ይሄዳል። ይህንን ስትሰማ እናትየው በጣም ብትናደድም ኪጎ ግን ቤታቸው በመምጣት መግባባት ይጀምራል። ከዚያም ሁለቱ ምንም አይነት ግንኙነት እንደሌላቸው ይነግራቸዋል። ከሱ ይልቅም ጓደኛው ሶሩ ለሱ የተሻለ እንደሆነ ሲነግራቸው በጣም ይደነግጣሉ። ምክንያቱም ልጃቸው በአንዴ ሁለት ፍቅረኛ ይኖራታል ብለው አላሰቡም ነበር። ከተወሰነ ቆይታ በኋላ ሂማ ለካሚያ በመደወል የኪጎ ጓደኛ እንደጠየቃትና እንደተስማማች ትነግራታለች። በተጨማሪም በሳምንቱ መጨረሻ ፓርቲ እንደሚያዘጋጁና እንዲቀላቀሏቸው ትጠይቃታለች። ከተወሰነ ቆይታ በኋላ ኪጎና ካሚያ ለብቻቸው ሳህን እያጠቡ ሳለ ኪጎ የፈለገው ነገር ቢመጣ ከውድድሩ ራሱን እንደማያገል ይነግራታል።
ነገር ግን ካሚያ አይሆንም አብዛኛው ተማሪ እንድትሸነፍ ነው የሚፈልገው ብትለውም ግን ሊሰማት አልቻለም። ብዙም ሳያስብ ወደ ትምህርት ቤት ይመለሱና ወደ ውድድሩ በመሄድ ኪጎ ዩራን በመጥፎ ሰዓት ብቻዋን እንዳይተዋት ስለነገረችው አብሯት ወደ መድረክ ይሄዳል። ኪጎ ውድድሩ ላይ እንደሚሳተፍ ራሱን ሲያስተዋውቅ ዩራ ግን ፊት ይሄ ሰው አይደለም ይህንን ማድረግ አትችልም ብላ ታላግጥበታለች። በዚህ የተናደደችው ካሚያም ወደ እነሱ በመሄድ ንዴቷን በንግግር ትገልጽላቸዋለች። በተጨማሪም ሰዎች በውጫዊ ውበታቸው ብቻ ሳይሆን በውስጣዊ ማንነታቸው መወደድ እንዳለባቸው ንዴት ላይ ሆና ትናገራለች። አስከትላም ቆንጅየዋ ልጅ ቢያንስ ሌላውን ሰው ባትወጂ ራስሽን ውደጂ ትላታለች። ሶሩም ከርቀት ሆኖ ይህን ንግግር ይመለከትና በካሚያ ንግግር ኩራት ተሰምቶት ፈገግ ይላል። በመቀጠልም ኪጎ ካሚያን ውድድሩን እንድትቀላቀል ሲጠይቃት ዩራ በንዴት ውድድሩን የቆንጆዎች ሳይሆን የሚያስሉ ሰዎች ልታደርጉት ነው እንዴ ትላቸዋለች። ምክንያቱም ጠባሳዋ ለውድድሩ አይበቃትም ብላ ስላሰበች ነበር። በዚህ ጊዜም አን ወደ መድረኩ በመምጣት ካማያ የዩሪን ሕይወት ለማዳን የራሷን ቁንጅና መስዋዕት እንዳደረገች በቦታው ላሉት ለሁሉም መናገር ትጀምራለች። ነገሩ ያስፈራት የዩሪ እናትም ወደ ካማያ በመሄድ ይቅርታ ትጠይቃታለች። ለልጇ መጥፎ ባህሪ በድጋሚ ይቅርታ በመጠየቅ ልታናገራት ብትሞክርም ያደረግሽውን ነገር በቅርቡ ደርስበታለሁ በማለት በቁጣ ዝም ታስብላታለች። ካማያና አን ለብቻቸው እያወሩ እያለ አን ለካማያ የቁንጅና ውድድር የዓለም ሁሉ ትልቅ ነገር እንዳልሆነ ተነግራታለች። አስከትሎም የዩሪ እናት ወደ ካሚያ በመምጣት ድጋሚ ይቅርታ በመጠየቅ ቀጣዩ ውድድር ላይ እንድትሳተፍ ብሎም የድርጅቱ የቁንጅና ሥራ ላይ ልታስገባት እንደምትፈልግ ተነግራታለች። አስከትላም ኪጎን በዚህ ነገር እንዲያግዛት ብትነግረውም ኪጎ ግን ካሚያ እሱን እንደማታፈቅረውና ከሌላ ሰው ጋር መሆን እንደምትፈልግ ይነግራታል። የሚሆነውን ከሩቅ ሲከታተል የነበረው ሶሩም ወደ ኪጎ በመምጣት እንደማይረባ ይነግረውና ጥሎት ይሄዳል። በመቀጠልም ኪጎና ሶሩ እጅ ለእጅ ተያይዘው መጣላት ይጀምራሉ። ነገር ግን ሶሩ ካሚያ ለኪጎ ፍቅር እንዳላትና ሶሩን እንደተወችው ስትነግረው ኮጉ በፍጥነት ግጭቱን ያቆመዋል። በመቀጠልም የዩሪ እናት ካሚያን ወደ ልብስ መሸጫ ተወስዳትና ልብሶችን በመምረጥ ለውድድሩ ታዘጋጃታለች። ከዛ ስትመለስም ኪጎ ያገኛትና ላሳየው ባህሪ ይቅርታ ጠይቋት ፍቅር እንዲጀምሩ ይጠይቃታል። ነገር ግን ካሚያ እሺ ልትለው ስላልቻለች እየሮጠ ጥሏት ይሄዳል። ከተወሰነ ቆይታ በኋላ ካሚያ ለጓደኛዋ በሐዘን ኪጎ እስካሁን የነበረውን ፍቅር ገልጾላት እንደማያውቅ ተነግራታለች። አሁን ላይ ኪጎ በነገሮች በጣም ተጨንቋል። ስለዚህም ያለው አማራጭ ሶሩን ያለውን ፍቅር በመንገር እንዴት ሊረዳው እንደሚችል መጠየቅ ነበር። በሌላ በኩል ካማያና ዩሪ ለብቻቸው መታጠቢያ ክፍል ውስጥ ይገናኙና ዩሪ አሁንም ልጅቷን በጠባሳው ምክንያት ትሰድባታለች። አስከትለም እናትሽ ልትፈቅድልሽ የሚገባው እዚህ ውድድር ላይ ሳይሆን ጠባሳ ያለባቸው ሰዎች ውድድር ላይ ነው ትላታለች። በተጨማሪም የኔ እናትም የምትረዳሽ የተወሰኑ ልብሶችን በመስጠት የተወሰነ ነጥብ እንድታገኝ እንጂ ሌላ ነገር አይደለም ትላታለች። ወደ ክፍል ስትመለሽም ድጋሚ ተማሪዎች ማላገጣቸውን ይቀጥላሉ በማለት ልቧን ተሰባብረዋለች። በዚህ ሁሉ መሃል ካሚያ ረጋ በማለት ሁኔታውን ሁሉ ተቀበልና ምንም የከፋ ነገር ሳትናገር ይለያያሉ። ካሚያ በድጋሚ ለብቻዋ አዝና ተቀምጣ እያለ ሶሩ አሁንም ይመጣና በሐዘኗ ሰዓት ከጎኗ መሆኑን ያሳያታል። ከፊቷና ከንግግሯ ስለ ኮጉ እንደተጨነቀች የገባው ሶሩ ወደ ኮጉ በመሄድ እንደሚያፈቅራት እንዲነግራት ይገፋፋዋል። ኮጉ ግን ፍቅሬን የምገልጽበት የተሻለ መንገድ ካላገኘው ልገልጽላት አልችልም እያለው ትቶት ይሄድና ለካሚያ የጆሮ ጌጦችን ይሰጣታል። ይህም የተሰራው በሱና በእህቱ ነበር። ስጦታውን እየሰጣት ሳለ ኮጉ ወደ ክፍል ይገባና ምናልባትም ሶሩ ፍቅሯ ገርሽቶበት ይሆናል ብሎ ያስባል። ነገር ግን ሶሩ ምንም ሳይናገር ጥሏቸው ይወጣል። ከዛም ካሚያ ወደ ኮጉ በመዞር ውድድሩ ላይ ልትሳተፍ እንደወሰነች ስትነግረው ኮጉ ግን ሊያወራት የፈለገው ነገር እንዳለ ይነግራትና ነገር ግን ከውድድሩ በኋላ እንደሚደርስ ያሳውቃታል። የውድድሩ ቀን የሚደርስና ኮጉና ካሚያ እርስ በርሳቸው መደጋገፍ ይጀምራሉ። የዩሪ እናት በበኩሏ በሜካፕ ካሚያን ጠባሳ ሙሉ በሙሉ ታጠፋላታለች። ወላጆችና ተማሪዎችን ጨምሮ ተመልካቾች ሁሉም ተሰብስበዋል። ዩሪና እናቷ ግን ይሆን ያልተግባቡት ነገር ነበር። ካሚያ በበኩሏ በጣም የደነገጠች ሲሆን ራሷን መስታወት ውስጥ ለይታ ማወቅ አልቻለችም ነበር። ሌላ ሰው የቆመ ህልም እየመሰላት ነበር። በመቀጠልም ዩሪ ወደ መድረኩ ቀድማ ትወጣለች። ወደ ማይክሮፎኑ በመሄድም ብቸኛዋ ቆንጆ እሷ እንደሆነች ተናግራ ትወርዳለች። በመቀጠልም ካሚያ ወደ መድረኩ ስትመጣ ሁሉም ይደነግጣሉ። ምክንያቱም ከፊቷ ላይ ሜካፑን አንስታው ነበር። ያደረገችው የጆሮ ጌጥ ደግሞ የሶሩ እህት ስትወዳደር አድርጋ የነበረውን የሚያምር የጆሮ ጌጥ ነው። አስከትላም በጣም የሚገርም ንግግር ትናገራለች። ይህም ሁሉንም በመገረም እንዲያጨበጭቡ ያደርጋቸዋል። በተጨማሪም ንግግሯ ዩራንም ሳይቀር ያስለቅሳታል። በስተመጨረሻም ካሚያና ኪጉ ውድድሩን ያሸንፋሉ። ዩራን በዚህ ተናዳ በድጋሚ እያለቀሰች በሩጫ ትወጣለች። ካሚያ ግን ተከትላት ትሄድና ነገሮች በከፉ ሰዓት ከጎኗ እንደሆነች ትነግራታለች። አስከትለም ወደፊት ጓደኛ መሆን እንደሚችሉም ታሳውቃታለች። ዩራም ይህንን ንግግሯን ስትሰማ እስካሁን ላሳየቻት ባህሪ በመጸጸት ይቅርታ ትጠይቃታለች። እያለቀሰች አክፋትም የውድድር እንባቸው እንደማይገባው ትነግራታለች። በመቀጠልም ኮጉ የካሚያን ጫማዎች ያመጣላትና እንደ ሲንደሬላ እንድታደርገው ያደርጋታል።
አብረው ወደ ውጪ እየተራመዱ ከወጡ በኋላም በስተመጨረሻም ውጪ ላይ ቆሞ እያወሩ ከንፈሯን ይስማታል። በዚህ ጊዜም የተለያየ ቀለም ያላቸው ርችቶች ይተኮሳሉ። በስተመጨረሻም ካሚያ ወደ መደበኛው ህይወቷ ትመለስና ከዩራና ከሂን ጋርም ጓደኛ ትሆናለች። በተጨማሪም ሶሩ ምርጥ ጓደኛዋ ሆኖ አብረው ብዙ ጊዜ ማሳለፍ ይጀምራሉ። እህቱ ሮይም አብራቸው ብዙ ጊዜ ታሳልፋለች። በመጨረሻም ካሚያና ኩጉ በጣም ደስተኛ እንደሆኑ እያየን ታሪካችን ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።